ሰላም ውድ ኤርትራውያን ቤተሰቦቻችን እንዴት ቆያችሁ? የማንቸስተር ዩናይትድን ጉዳይ በምትከታተሉበት የዩቲዩብ ቻናላችን ላይ ትገኛላችሁ። ዛሬም በርካታ ከማንቸስተር ዩናይትድ ጋር የተያዙ ስፖርታዊ ጉዳዮችን ይዘን በሰዓታችን ተገኝተናል። በርካታ መረጃዎችን ነው የምናነሳው። ለዚህ ቻናል አዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ አድርጋችሁ ጀምሩ። ሌሎቻችሁ ደግሞ ቪዲዮን ላይክ በማድረግ እንድትተባበሩን በአክብሮት እንጠይቃለን። እንደዚህም ደግሞ በምናቀርባቸው መረጃዎች ላይ ሐሳብ አስተያየቶቻችሁን በኮሜንት በማድረስ ተሳትፉ። ሐሳቦቻችሁን በቀጣይ ፕሮግራም የምናነሳ ይሆናል። ትናንትና የተሳተፋችሁ ቤተሰቦቻችን አላችሁ። ወደ መጨረሻ አካባቢ አስተያየቶቻችሁን አነባለሁ። በቀጥታ ወደ ዛሬ ስፖርታዊ መረጃዎቻችን እናምራ። ማንቸስተር ዩናይትድ በብሩኖ ፈርናንዴዝ ላይ አዲስ እቅድ አውጥቷል። አሰልጣኝ ማይክል ካሪክም ግልጽ አቋሙን በዚህ ጉዳይ ላይ መያዙ ነው እየተነገረ የሚገኘው። ዩናይትድ እንደሚታወቀው ከተለያዩ የአውሮፓ ክለቦች ብሩኖ ላይ በጣም ከፍተኛ ፍላጎት ቢኖርበትም ስለ ብሩኖ ፈርናንዴዝ ቀጣይ ጊዜ ምንም አይነት ድርድር አያደርግም ተብሏል። ዩቬንቱስ የ31 ዓመት ተጫዋች ለማስፈረም ፍላጎት ካሳዩ የአውሮፓ ታላላቅ ክለቦች መካከል አንዱ ሲሆን ክርስቲያኖ ሮናልዶ የሚጫወትበት አልናስርን ጨምሮ የሳዑዲ ፕሮሊግ ክለቦችም ፍላጎታቸውን አሁን ብሩኖ ላይ አላቋረጡም። ነገር ግን ብሩኖ ፈርናንዴዝ በማይክል ካሪክ ለሚመራው ቡድን በቀጣይ ዓመታትም ቁልፉ ተጫዋች ይሆናል ተብሎ የሚጠበቅ ሲሆን ክለቡ ተጫዋቹን የመልቀቅ ምንም አይነት ፍላጎት እንደሌለው አረጋግጧል። የማንቸስተር ዩናይትድ የቀድሞ ዋና መልማይ ሚክ ብራውን ለፉትቦል ኢንሳይደር እንደገለጸው ከሆነ ካሪክ ፈርናንዴዝ በቡድኑ ውስጥ በጣም አስፈላጊ ከሆኑ ተጫዋቾች መካከል አንዱ ሆኖ እንዲቀጥል ፍላጎት እንዳለው ግልጽ አድርጓል። ቀደም ሲል እሱን ለመሸጥ ታስቦ የነበረ ቢሆንም ኢኔዮስ እና የማንቸስተር ዩናይትድ የበላይ አመራሮች አሁን ተጫዋቹ ሊሸጥ ይችላል የሚሉ ግምቶችን ሙሉ በሙሉ ውድቅ በማድረግ ትኩረታቸውን ወደ አዲሱ የውድድር ዘመን ላይ አድርጓል። ብሩኖን በተመለከተ ምንም አይነት ድርድር አይደረገበትም፣ ተጫዋቹ በማንቸስተር ዩናይትድ ይቀጥላል ሲል ነው ኢኔዮስ አቋሙን የያዘው። ብሩኖ በዓለም ዋንጫ ላይ ከተሳተፈ በኋላ በአሁኑ ሰዓት አጭር የእረፍት ጊዜውን እያሳለፈ ሲገኝ በካሪክ እቅድ መሰረት ከውድድር ዘመኑ ጅማሮ በፊት ወደ ካሪንግተን የልምምድ ማዕከል ይመለሳል ተብሎ ይጠበቃል። ሚክ ብራውን የዝውውር መስኮቱ ከመከፈቱ በፊት ለፉትቦል ኢንሳይደር ተናግሮ በነበረው ቃለ ምልልስ ላይ ማንቸስተር ዩናይትድ ፈርናንዴዝን ከዚህ የክረምት የዝውውር በኋላም በክለቡ ለማቆየት አቅሙ የፈቀደውን ሁሉ ያደርጋል። ክለቡ ወደ ቻምፒየንስ ሊግ እንዲመለስ በረዳበት አስደናቂ የውድድር ዘመን ማጠቃለያ ላይ ዩናይትዶች ተጫዋቾች ስለመልቀቅ የሚነሱ ማናቸውንም ወሬዎች አይቀበሉም። ካሪክ ብሩኖን ማጣት ለአዲስ የውድድር ዘመን ለያዘው ትልቅ እቅድ ትልቅ እንቅፋት እንደሚሆን ያምናል። አቋሙንም በኦልትራፎርድ ለሚገኙ የክለቡ ውሳኔ ሰጮች ወይንም አመራሮች በግልጽ አሳውቋቸዋል። ብሩኖ ፈርናንዴዝ ማንቸስተር ዩናይትድን እንዲለቅ ይፈቅድለታል ብዬ ለመገመት አልችልም ሲል ብራውን ተናግሯል። በኢኔዮስ ውሳኔዎች ላይ ብዙም ደስተኛ ባልሆንም ፈርናንዴዝን መሸጥ ጥሩ ሀሳብ እንዳልሆነ ለመረዳት ግን ያን ያህል ሞኞች አይደሉም። ቀደም ሲል ታስቦበት የነበረ ቢሆንም ማይክል ካሪክ ግን በምንም አይነት ሁኔታ ምርጥ ተጫዋቹን ማጣት እንደማይፈልግ በግልጽ አስታውቋል። ስለሆነም የማንቸስተር ዩናይትድ አቋም ጥያቄው ከዩቬንቱስም ይሁን ከሳውዲ አረቢያ ክለቦች ይምጣ ድርድር አያደርግም ብሏል። ብሩኖ ለካሪክ ቡድን በጣም አስፈላጊው ተጫዋች ነው። ከውድድሩ ዘመኑ ጅማሮ በፊትም ቅድም እንዳነሳሁት ወደ ዩናይትድ ተመልሶ የእቅዱ ትልቅ አካል ሆኖ ይቀጥላል። ተጫዋቹ ግን ራሱ ብሩኖ ፈርናንዴዝ ማንቸስተር ዩናይትድን ስለመልቀቅ ምን ይሰማዋል በሚለው ጉዳይ ላይ ባለፈው ዓመት ወደ ሳዑዲው አልሂላል ለመዛወር የቀረበለትን እድል ውድቅ ካደረገበት ጊዜ ጀምሮ ስለ ወደፊቱ ጊዜ ብዙ ግምቶች ሲነሱ ቆይቷል። ከዛ ጊዜ ጀምሮ ክለቦች ሁኔታውን በቅርበት ሲከታተሉ የነበረ ቢሆንም አሁን ግን ከካሪክ ጋር ጠንካራ ግንኙነት መፍጠር ችሏል። አሰልጣኙም ከተጫዋቹ የተሻለ ብቃት ማውጣት ችሏል። ፉትቦል ኢንሳይደር በመጋቢት ወር ባወጣው ዘገባ ግን ካሪክ የቋሚ አሰልጣኝነት ቦታውን ካገኘ ፈርናንዴዝ በማንቸስተር ዩናይትድ ለመቆየት ደስተኛ እንደሚሆን ገልጾ ነበር። አሁንም ሁኔታው እንደዚያ ሆኖ ይቀጥላል ማለት ነው እና ክለቡን ወደ ቻምፒየንስ ሊግ ከመለሰ በኋላ በቋሚነት የተሾመው ማይክል ካሪክ ብሩኖ ፈርናንዴዝን ማዕከል ያደረገ ትልቅ የወደፊት እቅድ በማውጣት ላይ ይገኛል ተብሏል። የፖርቹጋሉ ኮከብ አሁን በኦልትራፎርድ ቆይታው ደስተኛ እንደሆነ የተነገረ ሲሆን ዩናይትድም እሱን የመልቀቅ ፍላጎት ስለሌለው ለቀጣዩ የውድድር ዘመን ዝግጅቱን አጠናክሮ ይቀጥላል። ስለዚህ ብሩኖ ፈርናንዴዝ በተመለከተ ምንም አይነት ስጋት እንደሌለ ነው ፉትቦል ኢንሳይደር በዘገባው ያመላክተው። ዳኒ ዌልቤክ እንደሚታወቀው ከትናንት ጀምሮ ስሙ በስፋት ከቼልሲ ጋር እየተያዘ ይገኛል። ይህ የቀድሞ የማንቸስተር ዩናይትድ ተጫዋች ወደ ስታንፎርድ ብሪጅ የማምራት ድሉ በጣም ሰፊ እንደሆነ በርካታ ሪፖርቶች ያሳያሉ። የቀድሞ የማንቸስተር ዩናይትድ ተከላካይ ሪዮ ፈርዲናንድ ግን የብራይተኑ አጥቂ ዳኒ ዌልቤክ ወደ ቼልሲ የሚያደርገውን ዝውውር በመተው ወደ ቀድሞ ክለቡ
ማንቸስተር ዩናይትድ እንዲመለስ ጥያቄ አቅርቦለታል የሚሉ ሪፖርቶች እየወጡ ነው የሚገኙት። በአሰልጣኝ ዣቢ አሎንሶ የሚመራው ቼልሲ ለቡድኑ ልምድ ያላቸውን ተጫዋቾች ለመጨመር በሚያደርገው እንቅስቃሴ የ35 ዓመቱን አጥቂ ዳኒ ዌልቤክ ያልተጠበቀ የዝውውር ኢላማ አድርጎታል። ከብራይተን ጋር ባለው ኮንትራት 1 ዓመት ብቻ የቀረው ዌልቤክ ባለፈው የውድድር ዘመን በ37 ጨዋታዎች 13 ጎሎችን በማስቆጠር በፕሪሚየር ሊግ የእግር ኳስ ዘመኑ የተሻለ የግብ ማስቆጠር ስኬት ያሳየበትን ጊዜ አሳልፏል። ዘገባዎች እንደሚያሳዩት ቼልሲዎች ከተጫዋቹ ጋር የላቀ ደረጃ የደረሰ ንግግር ያደረጉ ሲሆን ተጫዋቹም ወደ ስታንፎርድ ብሪጅ ለመዛወር አሁን ላይ ፍላጎት አሳይቷል። አዲሱ የቼልሲ አሰልጣኝ ዣቪ አሎንሶም የዌልቤክን ልምድ ወደ ቡድኑ መልበሻ ክፍል ማምጣት እንደሚፈልግ ነው የተነገረው። ነገር ግን የቀድሞ የማንቸስተር ዩናይትድ ተከላካይ ሪዮ ፈርዲናንድ በማህበራዊ ሚዲያ ገጹ ላይ ባስተላለፈው መልእክት ዌልቤክ የቼልሲን ጥያቄ ውድቅ በማድረግ በአሰልጣኝ ማይክል ካሪክ ስር ወደሚመራው ማንቸስተር ዩናይትድ እንዲመለስ ጥሪ አቅርቧል። ፈርዲናንድ በመልእክቱ ዌልቤክ የቼልሲን ጥያቄ ተወውና ወደ ቤት ተመለስ፣ በሚቀጥለው የውድድር ዘመን በማንቸስተር የቻምፒየንስ ሊግ ተሳትፎ ይጠብቃል ሲል ተማጽኗል። ከማንቸስተር ዩናይትድ አካዳሚ የወጣው ዌልቤክ ለዋናው ቡድን በ142 ጨዋታ ተሰልፎ 29 ጎሎችን ማስቆጠሩ ይታወቃል። ነገር ግን በ2014 የቀድሞ የዩናይትድ አሰልጣኝ ሉዊስ ቫን ሃል ተጫዋቹን ለአርሰናል በ16 ሚሊዮን ፓውንድ ተላልፎ እንዲሰጥ ማድረጋቸው ይታወቃል። በአርሰናል ቆይታው በተደጋጋሚ በሚያጋጥሙት ጉዳቶች ቢፈተንም ከዋትፎርድ በነጻ ዝውውር ብራይተንን ከተቀላቀለ በኋላ ግን ድንቅ ብቃቱን እያሳየ ይገኛል። ከዚህ ቀደም የነበሩ መረጃዎች እንደሚጠቁሙት በቅርቡ ከተሰናበቱት አሰልጣኝ ሩበን አሞሪም ጀምሮ እስከ ቀድሞ የቡድን አጋሩ ወይኒ ሮኒ ድረስ ዌልቤክ ወደ ኦልድ ትራፎርድ እንዲመለስ ፍላጎት የነበራቸው ቢሆንም የ35 ዓመቱ አጥቂ ቀጣይ ማረፊያ የት ሊሆን እንደሚችል በሚቀጥሉት ሳምንታት የሚታወቅ ይሆናል። ሪዮ ፈርዲናንድ ግን በዚህ መልኩ ዳኒ ዌልቤክን መማጸኑ እየተነገረ ነው። ተጫዋቹ ደግሞ ወደ ስታንፎርድ ብሪጅ ማቅናቱ አይቀርም የሚሉ ሪፖርቶች በጣም በስፋት እየወጡ ይገኛሉ። ሌላኛው ጉዳይ ማንቸስተር ዩናይትድ የአሌክስ ስኮትን ዝውውር ከቼልሲ ለመጥለፍ መዘጋጀቱ እየተነገረ ነው የሚገኘው። ዩናይትድ በክረምቱ የበርነማውዙን አማካይ አሌክስ ስኮትን ለማስፈረም የሚያደርገውን ጥረት አሁንም ድረስ እንዳልተወ እየተዘገበ ነው የሚገኘው። ቼልሲ ባለፉት ቀናት ተጫዋቹን ለማስፈረም ከፍተኛ ፍላጎት ያሳየ ቢሆንም ዩናይትድ ግን ዝውውሩን በመጥለፍ ተጫዋቹን የግሉ ለማድረግ እቅድ አውጥቷል። ቼልሲ ለ22 ዓመቱ አማካይ ያቀረበው የ64 ሚሊዮን ፓውንድ ጥያቄ በበርነማውስ ውድቅ የተደረገበት ሲሆን ዩናይትድ ከዚህ የተሻሻለ ጥያቄ ያቀርባል ወይ የሚለው ይጠበቃል። ባለፈው የውድድር ዘመን በበርነማውስ ቤት ድንቅ የውድድር ዓመት ያሳለፈው ተጫዋቹ ለትልቅ ክለብ የመጫወት አቅም እንዳለው ይታመናል። ዩናይትድ ደግሞ በአማካይ ክፍል ላይ ተጨማሪ የፈጠራ ችሎታና ጨዋታን የመቆጣጠር ብቃት ስለሚያስፈልገው ስኮት ለክለቡ ተጨማሪ ኃይል ሊሆን ይችላል። ዩናይትድ ቀደም ሲል አንድሬ ሳንቶስና ዩሪ ቲሌማንስን ማስፈረሙ ይታወሳል። ሆኖም ካስሚሮን በአስተማማኝ ሁኔታ የሚተካ ልዩ የተከላካይ አማካይም ይፈልጋል። ስኮት ደግሞ በተከላካይነት ረገድ በእርግጥ ቡድኑን የሚያግዝ ትጉህ የሚባል አይነት ተጫዋች ቢሆንም ሙሉ በሙሉ የተከላካይ አማካይ ስፔሻሊስት አይደለም። በተጨማሪም ቼልሲም ቢሆን የፈጠራ ሚዛኑን በአማካይ ክፍል ላይ በኢንዞ ፈርናንዴዝ ላይ ብቻ የጣለ በመሆኑ የስኮት መምጣት የመሃል ሜዳ ጫናውን ያቃልለታል ተብሎ ይጠበቃል። ቼልሲ ለተጫዋቹ ያቀረበውን ዝውውር ሂሳብ አሻሽሎ ዳግም ጥያቄ ያቀርባል ወይ የሚለው ገና አልተረጋገጠም። ሁለቱ ክለቦች ግን ዝውውሩን ለማጠናቀቅ በቂ የፋይናንስ አቅም እንዳላቸው ያምናሉ እና በቀጣይ በርነማውዝን ለማሳመን የተሻሻለ ከፍ ያለ ገንዘብ መክፈል ይኖርባቸዋል ተብሏል። በተጨማሪም እንደ ሊቨርፑልና ኒውካስል ያሉ ክለቦችም የወጣቱን አማካይ ሁኔታ በቅርበት የተከታተሉ ያሉ ክለቦች ናቸው። የ22 ዓመቱ ስኮት በመጨረሻ የትኛውን ክለብ ይቀላቅላል የሚለው ግን በቅርቡ የሚታወቅ ይሆናል ተብሏል። ሌላኛው ጉዳይ በርካታ መገናኛ ብዙሃን ዩናይትድ የቶተንሃሙን አማካይ ሉካስ ቨርግቫልን ለማስፈረም ያልተጠበቀ ጥያቄ አቀረበ የሚሉ ዘገባዎችን በስፋት እያስነበቡ ነው የሚገኙት። ዩናይትድ የ20 ዓመቱን የስዊድን ብሔራዊ ቡድን አማካይ እስካሁን ድረስ ከተፈላጊ ተጫዋቾች መካከል እጩ አድርገው የያዙ ሲሆን ተጫዋቹን የግላቸው ለማድረግ አሁን ከቶተናም ጋር የመጀመሪያ ደረጃ ንግግር መጀመራቸውን የተነገረው። ቶተናሞች የ20 ዓመቱን ታዳጊ ተጫዋች ከ50 እስከ 55 ሚሊዮን ፓውንድ ተምነውበታል እየተባለ ነው የሚገኘው። ቬርግቫል ደግሞ ክለቡን ለመልቀቅ ለቶተናም ጥያቄ አቅርቧል እና ግን ይህ የማንቸስተር ዩናይትድ ድንገተኛ ፍላጎት የመጣው ቬርግቫል ቀደም ብሎ ለቶተናም አመራሮች ክለቡን መልቀቅ እንደሚፈልግ ማሳወቁን ተከትሎ ነው እየተባለ ነው የሚገኘው። ከስዊድኑ ዲዮር ጎርደን ወደ ቶተናም የመጣው ይህ ወጣት ተጫዋች ከፍተኛ ችሎታን ቢያሳይም በቶተናም አማካይ ሜዳ ላይ ያለው የቦታ ውድድር በክለቡ ባለው የረጅም ጊዜ ቆይታ ላይ እንደገና እንዲያስብ አድርጎታል እና ተጫዋቹ ከክለቡ መልቀቅ ይፈልጋለሁ በሚል ማሳወቁን ተከትሎ ቼልሲ፣ አስቶን ቪላ፣ ቦሩሲያ ዶርትሙንድ፣ አርቢ ላይፕዚግ፣ ኢንተር፣ ኤስ ሚላንና ናፖሊ ከፈላጊ ክለቦች መካከል ሆነው ተገኝተዋል። ነገር ግን ማንቸስተር ዩናይትድ ከየትኛውም ክለብ በላይ ተጫዋቹን ለማስፈረም ዝግጁ መሆኑን በማሳየት የዝውውር ውድድሩን አሁን ላይ
በግንባር ቀደምትነት እየመራው ይገኛል ተብሏል። ቶተንሃሞች አሁን ላይ በአውሮፓ ውስጥ ከሚገኙ ምርጥ ወጣት አማካዮች መካከል አንዱ ነው የሚባልለትን ቬርገቫሃንን በቀላሉ ለመልቀቅ ፍላጎት የላቸውም። ክለቡ ለወደፊቱ ከፍተኛ ተስፋ የሚጣልበት ተጫዋች በመሆኑና በክለቡም የረጅም ጊዜ ኮንትራት ያለው በመሆኑ ዩናይትድ ከፍተኛ የዝውውር ገንዘብ ካላቀረበ ተጫዋቹን እንደማይለቀው እየተነገረ ነው የሚገኘው። የዝውውር መስኮቱ ከመዘጋቱ በፊትና ምናልባትም በቀጣይ ሳምንታት የዩናይትድና የቶተንሃም ድርድር በዚህ ተጫዋች ጉዳይ ላይ ትኩረት ስቦ ይቀጥላል ተብሎ እንደሚጠበቅ በርካታ መገናኛ ብዙሃን እየዘገቡት ያለ ጉዳይ ሆኗል። ማንቸስተር ዩናይትድ አሁንም የቶተንሃሙን ተከላካይ መስመር ተጫዋች ክርስቲያን ሮሜሮ ለማስፈረም ጥረት እንዲያደርግ ተገልጿል። ሮሜሮ በቶተንሃም እስከ 2029 የሚያቆይ ኮንትራት ቢኖረውም ክለቡ ያን ፖል ቫን ሄኬና ማርከስ ሴኔሲን ካስፈረመ በኋላ ተጫዋቹ ቡድኑን ለቆ ይወጣል ተብሎ ይገመታል። ተጫዋቹ በዓለም ዋንጫው አርጀንቲናን እስከ ፍጻሜ በማድረሱም ባሳየው ብቃት የበርካታ ክለቦችንም ትኩረት ስቧል። የጣሊያኑ ኢንተር ሚላን ለ28 ዓመቱ ተከላካይ 50 ሚሊዮን ዩሮ ወይም 42 ሚሊዮን ፓውንድ ጥያቄ ለማቅረብ አሁን ከጫፍ ደርሷል እየተባለ ነው የሚገኘው። የክለቡ ስፖርቲንግ ዳይሬክተር ፒዮሮ ኦሌሲዮ ተጫዋቹን ለማስፈረም እየሰራን ነው ብለዋል። ኦሌሲዮ ለስካይ ስፖርት ጣሊያን በሰጡት አስተያየት ከተጫዋቹና ከክለቡ ጋር ውል ለመፈራረም እየሞከርን እንገኛለን። እንደዚህ አይነት ነገሮች የተወሰነ ጊዜ ይወስዳሉ፣ ነገር ግን ፍላጎታችን ግልጽ ነው። ከሮሜሮ ወኪል ጋር ተገናኝተን ከቶተንሃም ጋርም ተነጋግረናል። ሂደቱን አብረን የምናየው ይሆናል ሲሉ ተናግሯል። ሆኖም ኢንተር በዝውውሩ ጠንካራ ፉክክር ሊገጥመው ይችላል። ከጣሊያን የሚወጡ ዘገቦች እንዳሳዩት ከሆነ አርሰናልና ቼልሲም የቶተንሃሙን ተከላካይ ለማስፈረም ፍላጎት አሳይተዋል ተብሏል። አርሰናል ዊሊያም ሳሊባ በጀርባ ጉዳት ምክንያት ለረጅም ጊዜ ከሜዳ እንደሚርቅ ካረጋገጠ በኋላ የተከላካይ ክፍሉን ለማጠናከር እያሰመ ነው። በሌላ በኩል ቼልሲም ያለፈውን የውድድር ዓመት በደካማ ሁኔታ ካጠናቀቁ በኋላ ለዣቪ አሎንሶ ስብስብ ልምድ ያላቸውን ተጫዋቾች ለመጨመር ይፈልጋሉ እና እዚህ ተጫዋች ላይ ትኩረት ማድረጋቸው እየተነገረ ነው የሚገኘው። የቀድሞ ተጫዋች ሚኪ ግሬ ግን ማንቸስተር ዩናይትድ ሮሜሮን ባለሙያ ዋንጫው ከሊዛንድሮ ማርቲኔዝ ጋር የነበረውን ስኬታማ ጥምረት ለመድገም ሲል በዝውውር ውስጥ እጁን አስገብቶ ማስፈረም አለበት ሲል ተናግሯል። ለቶክ ስፖርት በሰጠው አሴት እኔ ብሆን ሮሜሮን ወዲያውኑ ወደ ማንቸስተር ዩናይትድ አመጣው ነበር። ማርቲኔዝና ሮሜሮ እንደገና በጥምረት የመሰለፍ ዕድል ያገኛሉ። ጥራት ያለው የማል ተከላካይ እንደሆነ ምንም ጥርጥር የለውም እና ዩናይትድ በዚህ ቦታ ላይ አዲስ ተጫዋች ይፈልጋል እና ፈረም አለበት ሲል በድጋሚ ግሬይ ተናግሯል። በተጨማሪም ተጫዋቹ በተጫዋቾች መልበሻ ክፍል ውስጥ የሚያመጣው ትልቅ ለውጥ አለ። የዓለም ዋንጫ አሸናፊና የዓለም ዋንጫ የፍጻሜ ተፋላሚ መሆኑ አይዘነጋም። ቶተናም በዩሮፓ ሊግ ዋንጫ ሲያሳካም የቡድኑ ተሳታፊ ነበረ። ባለፈው የውድድር ዘመን በቶተናም የተመለከታቸውን ቀይ ካርዶች ብዙዎች ያነሳሉ። ነገር ግን የእሱ ችሎታ ከቀይ ካርዶች በላይ እንደሆነ መዘንጋት የለበትም ይላል ግሬይ እና ዩናይትድ ይህንን አርጀንቲና የተከላካይ ከሊዛንድሮ ማርቲኔዝ ጋር በተከላካይ ክፍል ለማጣመር ማስፈረም አለበት የሚሉ ሪፖርቶች በተለያዩ መገናኛ ብዙሃን እየወጡ ይገኛሉ። ማንቸስተር ዩናይትድ ናይጄሪያን አጥቂ ቪክተር ኦሲሜንን ወደ ኦልድ ትራፎርድ ለማምጣት ከዚህ ቀደም የነበረውን የቆየ ፍላጎት ዳግም ለመጀመር ማሰቡ እየተነገረ ነው የሚገኘው። ለ27 ዓመቱ የፊት መስመር ተጫዋች ቅርብ የሆኑ ምንጮች እንደጠቆሙት ከሆነ ተጫዋቹ አሁንም በእንግሊዝ ፕሪሚየር ሊግ የመጫወት ትልቅ ህልም አለው። ዩናይትድም የማጥቃት መስመሩን ለማጠናከር እየሰራ እንደሆነ ይታወቃልና እዚህ ጉዳይ ላይ ትኩረት ማድረጉ እየተነገረ ነው የሚገኘው። ኔዘርላንድ አጥቂ ጆሹዋ ዚርክዚ ወደ ጣሊያን ሴሪ አ የመመለስ ዕድሉ ሰፊ ሆኗል። ሮማና ኮሞ ፍላጎት ያሳዩ ቢሆንም ጁቬንቱስ ተጫዋቹን በውሰት ለመውሰድ በሚደረገው ድርድር ቅድሚያውን እንደያዘ እየተነገረ ነው የሚገኘው። በዚርክዚ ጉዳይ የዚርክዚ መውጣት ደግሞ ቤንጃሚን ሼሽኮን ብቸኛው በቡድኑ የቀረ አጥቂ ያደርገዋል። ወጣቱ ቺዶ ኦቢ በቅድመ ውድድር ዝግጅት ያሳየው ብቃት ገና ለዋናው ቡድን አለመድረሱን አመላክቷል እና የዩናይትድ የበላይ አካላት በሼሽኮ ላይ የወደቀውን የግብ ማስቆጠር ጫና ለማቃለል ሲሉ ልምድ ያለው የ9 ቁጥር አጥቂ ይፈልጋሉ። የክሪስታል ፓላሱ ዣን ፊሊፕ ማቲታና የአስቶን ቪላው ኦሌ ዋትኪንስ ስሞች ከክለቡ ጋር ተያይዘው እየተነሱም ይገኛሉ። የኦሲሜን ብቃትና የፕሪሚየር ሊግ ህልም ግን ቪክተር ኦሲሜን ጋላታሳራይን ለተከታታይ 4ኛ የሊግ ዋንጫ ካበቃ በኋላ በቱርክ እግር ኳስ ትልቅ ስም መገንባት ችሏል። በቱርኩ ክለብ በነበረው ቆይታ በ74 ጨዋታዎች 59 ግቦችን ያስቆጠረ ሲሆን 16 አሲስት አድርጓል። ጋላታሳራይ ተጫዋቹን በክለቡ ማቆየት በጥብቅ ይፈልጋል። እንደዚሁም ከፍተኛ የሚባል ደሞዝ አቅርቦለታል። ከዛ በተጨማሪ የቡድኑ አምበልነት ማዕረግንም ጭምር ሰጥቶታል የተባለው። ሆኖም ከተጫዋቹ አካባቢ የተገኙ መረጆች እንደሚያሳዩት ኦሲሜን ቀደም ሲል ወደ እንግሊዝ ለማቅናት ያደረጋቸው ሙከራዎች ባይሳኩም አሁን ግን በፕሪሚየር ሊጉ የመጫወት ፍላጎቱ ጨምሯል። የኦሲሜን ወኪሎች ተጫዋቹ በየዓመቱ ለትልልቅ ዋንጫዎች በሚፎካከርበት ከፍተኛ ሊግ ውስጥ እንዲጫወት አማራጮችን እያዩለት ይገኛሉ። ምንም እንኳን በዚህ ክረምት ዝውውሩ መፈጸም ውድና አስቸጋሪ ቢሆንም ተጫዋቹ ያለው ፍላጎትና ከጋላታሳራይ ጋር ያለው ኮንትራት
ወደ መጨረሻ 2 ዓመታት መቃረቡ ማንቸስተር ዩናይትድ ተጫዋቹን የማስፈረም እድላቸውን ሰፊ ያደርጓል የሚሉ መረጃዎች እየወጡ ይገኛሉ። የእንግሊዝ ፕሪሚየር ሊግ ሊጀመር 6 ሳምንታት በቀሩበት በዚህ ሰዓት በማንቸስተር ዩናይትድ በኩል ተጨማሪ የዝውውር ስራዎች መሰራት እንዳለባቸው በርካቶች እየጠየቁ ነው የሚገኙት ደጋፊዎችን ጨምሮ። ዩናይትድ ከዝውውር ጋር በተያያዘ ካከናወናቸው ጉዳዮች መካከል ከቼልሲና ከአስቶን ቪላ በድምሩ በ85 ሚሊዮን ፓውንድ የተጠናቀቁት የአንድሬ ሳንቶስ 50 ሚሊዮን ፓውንድና የዩሪ ቴሌማን 35 ሚሊዮን ፓውንድ ዝውውሮች ናቸው። በነጻ ዝውውር የመጣውን ግብ ጠባቂው ካርዳርሎን ጨምሮ ዩናይትድ በመሃል ሜዳው ላይ የተሻለ ጥልቀት ቢፈጥርም የመጀመሪያው አስተላለፍ ካለፈው ዓመት የተሻለ ነው ወይ ለሚለው ጥያቄ እስካሁን ግልጽ ምላሽ ማግኘት አልተቻለም። የማርከስ ራሽፎርድ ወደ ባርሴሎና የሚደረገው ዝውውር በመደናቀፉ ምክንያትም ክለቡ የግራ መስመር አጥቂ የመግዛት እቅዱን ለአሁኑ ትቶታል እየተባለ ነው የሚገኘው። ራሽፎርድ በኦልድ ትራፎርድ የመቆየት እድሉ አሁን ላይ ሰፊ ሲሆን ዩናይትድ ሶስተኛ የመሃል ሜዳ ተጫዋች ለማስፈረም ግን አማራጮችን በስፋት እያዩ ነው ተብሏል። የኦሪሌን ቹአሜኒ ሁኔታና የሪያል ማድሪድ እንቅስቃሴ አንደኛው ትኩረት የሳበ ጉዳይ ሆኗል። ዩናይትድ በትልቅ ደረጃ ከሚፈልጋቸው ተጫዋቾች አንዱ የሪያል ማድሪዱ ኦሪሌን ቹአሜኒ ቢሆንም ተጫዋቹ በሳንቲያጎ በርናቦ አዲሱ ልፈርሟል መባሉ አይዘነጋም። ሆኖም ሪያል ማድሪድ ሮድሪን ለማስፈረም ከተሳካለት ቹአሜኒ ለሽያጭ ሊቀርብ የሚችልበት እድልም ሰፊ ነው። በሚቀጥሉት ሳምንታት ዩናይትድ በዝውውር ገበያው ትልቅ ስም ያለው ተጫዋች ማስፈረም እንዳለበት እንደዚሁ ይታመናል። ዩናይትድ ወደ ቻምፒየንስ ሊግ መመለሱ ተጨማሪ የጨዋታ ጫና ያመጣል እና ካሪክ ባለፈው የውድድር ዓመት የመራው 17 ጨዋታዎችን ብቻ ሲሆን ክለቡ በአጠቃላይ ያደረገው 40 ጨዋታዎችን ብቻ ነበር። ዘንድሮ ግን ጨዋታዎቹ ወደ 60 አካባቢ ሊጠጉ ስለሚችሉ ጠንካራና ሰፊ ስብስብ መገንባት የግድ ይላል። ዩናይትድ በቀጣዩ ዓመት ማንቸስተር ሲቲና አርሰናልን መፎካከር ቢሆንም ከዩናይትድ በታች ያሉ ክለቦችም የሚያደርጉት ዝውውር ግን ስጋትን የሚፈጥር ነው። አርሰናልን ስንመለከት አርሰናል ቬኒሲየስ ጁኒየርን ለማስፈረም እንቅስቃሴ እያደረገ ነው። ማንቸስተር ሲቲ በኤሊዮት አንደርሰን ላይ 116 ሚሊዮን ፓውንድ ወጪ ማድረጉ ይታወቃል። ቼልሲና ሊቨርፑል አዳዲስ አሰልጣኞችን በመሾን ትልልቅ የሚባሉ ዝውውሮችን እያደረጉ ነው። ቼልሲ ለሞርጋን ሮጀርስ 117 ሚሊዮን ፓውንድ አውጥቷል። ቶተንሃምም የአማካይ ክፍሉን ለመገንባት በ185 ሚሊዮን ፓውንድ ኢንቨስት አድርጓል እና ዩናይትድ ማድረግ የሚጠበቅበት አጣዳፊ ስራዎች እንደገና በደረጃ ሰንጠረዡ አናት ላይ ለመፎካከር ከፈለገና የቻምፒየንስ ሊግ ቦታውን አስጠብቆ ተፎካካሪ ቡድን ለመስራት ስራዎችን አጠናክሮ መስራት ይኖርበታል። በጨዋታ ላይ ለውጥ ማምጣት የሚችል ትልቅ ስም ያለው ሶስተኛ የመሃል ሜዳ ተጫዋች ማስፈረም ግዴታ ነው። ከዛ በተጨማሪ የሉክሾን የጉዳት ታሪክ ከግምት ውስጥ በማስገባት ለአስቸጋሪው የቀጣዩ ውድድር ዘመን ተፎካካሪ የሚሆን አዲስ የግራ መስመር ተከላካይ ማምጣትም አለበት። ሌላው ጉዳይ ቤንጃሚን ሼሽኮ ከጉዳት በማገገም ላይ በመሆኑና ጆሹዋ ዚርክዚ ደግሞ በቂ ዕድል አግኝቶ የተጠበቀውን ያህል ባለማሳየቱ ከሼሽኮ ጎን መጫወት የሚችል አዲስ አጥቂ ማምጣት አለበት። እነዚህን ዝውውሮች ማሳካት ከተቻለ ማንቸስተር ዩናይትድ ስኬታማ የውድድር ዘመን ሊያሳልፍ እንደሚችል ይገመታል። ሆኖም በአሁኑ ሰዓት በኦልድ ትራፎርድ ገና ብዙ የሚቀሩ ስራዎች እንዳሉ የስፖርት ተንታኞች የሚያነሱት ጉዳይ ሆኗል። በመጨረሻም ደግሞ በትናንትናው ፕሮግራማችን በርካታ ቤተሰቦች ሀሳብ አስተያየቶቻችሁ በመስጠት በኮሜንት ሳትፋችኋል። የእናንተን ሀሳብ አስተያየት ላንሳ። ምትኩ አናዬ የብሩኖ ነገር የት ደረሰ የሚል ጥያቄ ጠይቆናል። ያው በመረጃችን አንስተነዋል የብሩኖን ጉዳይ። ማንቸስተር ዩናይትድ በተጫዋቹ ጉዳይ አይደራደርም፣ በኦልድ ትራፎርድ ይቆያል። ሌላው ኩራባቸው ብሩኖን ቢሸጡት አሪፍ ነው፣ መሃሉ በነብ መጠናከር አለበት የሚል ተቃራኒ የሚመስል አስተያየት ሰጥቷል። ብሩኖ ለዩናይትድ እንዴት ያለ ቁልፍ ተጫዋች እንደሆነ ባለፈው የውድድር ዓመት የነበረውን ሪካርድና ያስመዘገባቸውን ቁጥሮች ማንሳት ብቻ በቂ ይመስለኛል። ዮናስ ለማ የጂም እንቅስቃሴ ጀምሮ የለ ወይ ዴሊት የሚል ጥያቄ ጠይቆናል። አው የጂም ልምምድ ማቲያስ ዴሊት ጀምሮ ነበር፣ ነገር ግን የጀርባ ቀዶ ጥገና ስለማያደርግ ነው ለ2 ወራት ያህል ከሜዳ ይርቃል የተባለው። ሮም አብራር ማንቸስተር ዩናይትድ መሃል ሜዳውን ተከላካይ መስመሩና አጥቂ መስመሩን የቻምፒየንስ ሊግና የፕሪሚየር ሊግ ልምድ ያላቸውንና ትልቅ ፕሮፋይል ያላቸውን ተጫዋቾችን ካላስፈረመ እመነኝ ከቻምፒየንስ ሊግ ምድብ እንኳን መውጣት አይችልም፣ ፕሪሚየር ሊግ ላይም ጠንካራ ተፎካካሪ መሆን አይችልም የሚል አስተያየቱን ሰጥቶናል። እናመሰግናለን ሮም አብራር። አዳዲስ ዝውውሮችን በቀጣይ ይፈጽማል ብለን እንጠብቃለን። በረከት አብ በማውጌር እየተጫወቱ ዋንጫ መብላት ከባድ ነው የሚል አስተያየትም ሰጥቶናል። ሁላችሁም ግን ዩናይትዳውያን ቤተሰቦቻችን ስለሳተፋችሁ ሀሳብ አስተያየቶቻችሁን በኮሜንት ስለሰጣችሁ እጅግ አድርገን እናመሰግናለን። ለዚህ ቻናል አዳዲስ የሆናችሁ ቻናሉን ሰብስክራይብ እንድታደርጉ በአክብሮት እንጋብዛለን። በመላው ዓለም ያላችሁ ቤተሰቦቻችን በያላችሁ በሰላምና ጤና እንመኛለን። ቻው ቻው።